ስልጠናው እንደማይቀር የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ስልጠናው የማይቀር መሆኑን ሚኒስቴር መስሪያ ቤቱ ተናገረ ይለናል። ማስቀረት ይቻላል እንጂ እንዴት ነው እንደዚህ አባገነን አካሄድ? ሲጀምር አንተው ራስህ ብቃት አላቸው ባልከው ትምህርት ቤት ተማሩ አልከን፣ ተማርን። ከዛም በኋላ ራስህ ፈተንከንና ሰርቲፋይድ ናችሁ ደስ ባላችሁ የኢትዮጵያ መንገዶች ላይ መንዳት ትችላላችሁ አልክ። እሺ፣ ከዛም በኋላ ተመልሰን እዛው ትምህርት ቤት እዛው አንተ ሰርቲፋይድ ናቸው ትክክል ናቸው ብቃት አላቸው ባልካቸው ትምህርት ቤቶች የምንማርበትና ገንዘባችንንና ጊዜያችንን ለውስ የምናደርግበት ምክንያት እኮ ነው ሊገባን ያልቻለው። ብቃት የላቸውም ካልክ ሌላ ትምህርት ቤት ነበር ማስተማር፣ ለዛውም ይቅርታ ጠይቀህ፣ ለዛውም ካሳ ከፍለ፣ ለዛውም በሹፌሮች መልካም ፈቃድ ብቻ ሲሆን ጸባይህን አሳምረህ አጥፍቻለሁ ብለህ እንጂ ብያለሁ ብለህ ካፈርኩ አይመልሰኝ የሚባል አካሄድ አዋጭ አይደለም። ምክንያቱም ሀገሪቷ ያላት አንድ ህግ ነው፣ ፍርድ ቤት አለ። ስለዚህ ሚኒስቴር መስሪያ ቤቶች መመሪያዎችን ማሻር ይቻላል። በዚህ አጋጣሚ የድንበር ተሻጋሪ ሹፌሮች ማህበራት ይህን ጉዳይ ያስቡበት። ዝም ሀገራችን የጋራ ሀገር ነች። አንድ ሲቃዥ የነበረ ባለስልጣን ብድግ ብሎ ይህን ህግ አውጥቻለሁ ቢለን ለመጠቃቀም ሊሆን ይችላል ብለን መጠርጠራችን የማይቀር ጉዳይ ስለሆነ ማለት ነው። በፍርድ ቤት ማሳገድ ይቻላል በሰላማዊ ሁኔታ። መጀመሪያ ተነጋገሩ ከሚኒስቴር መስሪያ ቤቱ ጋር። 5 ቀን ስልጠና ከፍለን የምንሰለጥንበትና ጊዜያችንን ገንዘባችንን የምናጠፋበት ምክንያቱ ምንድን ነው? የሚኒስቴር መስሪያ ቤቱ ጥፋት ከሆነ ይቅርታ ይጠይቅ፣ ካሳ ይክፈለን። ከዛም በመልካም ፈቃደኝነት ሊሰለጠን ይቻላል። እሱ ባልሆነበት እንደዛም እንዳንል እኮ ተመልሰ ሰልጥን የሚለው እነዛው ትምህርት ቤቶች ውስጥ ነው። ምክንያቱ ምንድን ነው? መነጋገር። ከዛ በኋላ እንደ አባገነን መሪ ብያለሁ በሚለው ከሆነ ቀጥታ ወደ ፍርድ ቤት ሄዶ ማሳገድ ይቻላል። ለምንድን ነው ብያለሁ አይቀርም የሚባለው? ይቀራል እንጂ ማስቀረት ይቻላል። ስለዚህ አስቡበት፣ ተነጋገሩ። ከምርጫ በኋላ ይህን ነው የሚሆነው። ክሊር የሆነ ነገር ይነገረን ነው። ኤስዲኤስ ከተባለው ድርጅት ጋር መጀመሪያ ተባውላችሁ ነበር፣ ግልጽ ጨረታ ባልሆነ ምክንያቱም ባልታወቀ ኤስዲኤስን ለመጥቀም በሚመስል ሁኔታ ጫናው ሲበዛባችሁ ደግሞ አሁን ለስልጠና ብቻ ትላላችሁ፣ ለትምህርት ቤቱ ትከፍላላችሁ። ሌላ እሱንም ቢሆን የሹፌሮች መልካም ፈቃድ ያስፈልጋልና ተረጋጉ ለማለት ነው። የፍርድ ቤቱን ጉዳይ ግን እንዳትረሱት። የማህበራት በተለይ ሊቀመንበሮች ምናምን ዛሬ ራሱ ቲክቶክን እስቲ እናጋልጠው። ይሄን ቪዲዮ ትላንትና በዕለተ ቅዳሜ ነው የፖስተትኩት። የቪዲዮ ኮንተንት ሹፌሮች አዲስ መንጃ ፍቃድ ታወጣላችሁ የሚለውን ሀሳብ በመተቸት ነው ቪዲዮ ሰርቼ የፖስተትኩት። 23,000 ሰዎች ካዩት በኋላ ኮሚኒቲ ጋይድላይን ብሎ ዘጋው። የምን አባቱ ኮሚኒቲ ጋይድላይን ነው ብዬ ይሄንኑ ቪዲዮ እንደገና ፖስተትኩት። 17,000 ሰው ካየው በኋላ እንደገና ዘጋው ማለት ነው። ከዛ ለምንድን ነው ኮሚኒቲ ጋይድላይን የምትሰጠኝ ብዬ ስጠይቀው ምን ቢለኝ ጥሉ ነው፣ ቦዲ ኤክስፖዠር ኤንድ ሴክሹዋል ቢሄቪየር አላለኝም። እስቲ እዩት እኮ አራውንድ አሁን 120 ሺህ አካባቢ ታይቷል፣ ለቆልኝ ማለት ነው። አፒል አድርጌ ለቆልኝ 120 ሺህ አካባቢ ታይቷል። ይሄ ከሹፌሮች ጋር የተገናኘ ብቻ ነው ቪዲዮ የሚለው። በፍጹም ሴክሹዋል ቢሄቪየር እና የመገላለጥ ነው፣ እንግዲህ የመገላለጥ ነው፣ በፍጹም አይደለም ብዬ እንትን አልኩት፣ አፒል አረኩ። ከ14 ሰዓት ቆይታ በኋላ የቲክቶክ ቲሞች ቪዲዮውን እንደገና አይተውት ለቀውልሃል የሚል ዛሬ እሁድ ነገረኝና ኦልሬዲ ለቀቀው። የመጀመሪያውን ለቀቀውና ሁለተኛው ምን አለኝ? ኢሊጂብል ፎር ሪኮመንዴሽን አለ። ኢሊጂብል ፎር ሪኮመንዴሽን ማለት ከፓተንት ጋር የተገናኘ ነው፣ የሌላ ሰው ሀሳብ ጋር እና የራሴን ፊት የሌላ ሰው ሀሳብ ነው፣ አይመከርም ለማለት ነው። ይሁን ይሄ መጀመሪያ ስለፖስትኩት ሜቢ 2 ጊዜ እንደ ፓተንት ጥያቄ አንስቶት ሊሆን ይችላል። ግን በምን አይነት አግባብ ነው ይሄ? አዩት እስቲ በፈጠራችሁ ሴክሹዋል ቢሄቪየር ሊሆን የሚችለው? ቲክቶክ የኢትዮጵያን ቋንቋዎች አላወቃችሁም ጭራሽ ነው የምላችሁ።
አላወቃቸውም። ከዚህ በፊት ቲሞች መጥተው ነበር፣ የቲክቶክ ካምፓኒው ቲሞች ማለት ነው። እና አንዳንድ ቲክቶከሮችን ምንድነው ችግሮቻችሁ ምናምን ብሎ ዘንቢል ምናምን የቲክቶክ ዘንቢሎች ተሰጥቷቸው ነበር። እና እነሱ ያነሱት ሀሳብ ከክፍያ ጋር በተያያዘ ማስ ሪፖርቲንግ ጋር በተያያዘ እንጂ ከቋንቋ ጥራት ጋር በተያያዘ ግን ምንም ጥያቄ አላነሱም። እና አራምባና ቆቦ የሆነ ሀሳቦች ሊያመጡ ይችላሉ። አሁን እንደ ክፍያ የሚፈጸምባቸው ሀገራት ቢሆኑ እነዚህ 7 ሀገራት እነ ጀርመን፣ ብራዚል፣ አሜሪካ፣ ፈረንሳይ እነዚህ 7 ሀገራት ቢሆኑ ኖሮ አይለቁትም ነበር፣ ፍርድ ቤቱም ሊያደርሱት ይችሉ ነበር በዚህ ሀሳብና ሌላ ጊዜ ከመጡና ሜቢ ምንድነው ችግራችሁ ካላችሁ ይሄው